ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት የተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ በምሕረትና በቸርነቱ የሰጠንን እግዚአብሔር አምላካችንንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ ስለ ምሕረትህና ስለ ቸርነት ሁሉ እናመሰግንሃለን። ክብር ምስጋና ከዘላለም እስከ ዘላለም ለታላቁ ስምህ ይሁን። ስለተደረገልን መልካምነት፣ በጎነት ሁሉ በኢየሱስ ክርስቶስ ስም እናመሰግንሃለን። ቸር መሐሪ፣ ኃያልና ብርቱ አምላክ ነህና በኢየሱስ ክርስቶስ ስም ክብርና ምስጋና ከዘላለም እስከ ዘላለም ለታላቁ ስምህ ብቻ ይሁን። እነሆ ደግሞ በዚህ ማለዳ ስለተገለጠልን ምሕረት፣ ቸርነት ሁሉ እናመሰግንሃለን። ያንተ መልካምነት በሕይወታችን ደግሞ አሁንም እንዲበዛልን በክርስቶስ ኢየሱስ ስም እንጠይቃለን። እግዚአብሔር ሆይ በቃልህ ደግሞ እንድታስተምረን፣ የቃልህን ብርሃን ደግሞ እንድታበራለን፣ የቃልህ መንፈስ ሕይወታችንን እንዲያገኘው እንዲለውጠው፣ ለሌሎችም ደግሞ እግዚአብሔር የዘላለም አምላክ መልካምና በጎዎች ሆነን እንገለጥ ዘንድ በኢየሱስ ስም እንድትረዳን እንጠይቃለን። ኖ ደግሞ በዚህ ማለዳ የሰጠህንን ይህንን ቃልህን በክርስቶስ ኢየሱስ ሕያውና ጻድቅ ስም እንድትባርክልን እንጸልያለን። ቃልህን ላከ፣ ፈወሳቸው፣ ከመከራም ስጋት አዳናቸው ተብሎ እንደተጻፈ እንደዚሁ እንደ ቃልህ ይህ ቃል እንዲፈውሰን ከመከራ ስጋት እንዲያድነን እግዚአብሔር ዓይኖቻችን ተከፍቶ መጪውን ማየት እንድንችል በኢየሱስ ስም በጸጋ እንድታግዘን እንጠይቃለን። ሁሉ ለስምህ ክብር ይሁን። ስለ ሁሉ ነገር ተመስገን። ከፍ በል፣ ክበር፣ ግነን። ቀሪውን ጊዜ ባርክልን። በኢየሱስ ጌታ ድንቅ ስም አሜን። እንግዲህ እየተመለከትን ያለነው የፊልጵስዩስ መጽሐፍ ምዕራፍ 2 ነው። በትናንትና 2 ቁጥር 14 እና 15 ተመልክተን ነበረ። በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የዋሆችም ነውርም የሌለባችሁ የእግዚአብሔር ልጆች እንድትሆኑ ሳታንገራግሩ ክፉም ሳታስቡ ሁሉን አድርጉ እያለ ይነግረን ነበረ እና የእግዚአብሔር ቃል በዚህ ዘመን በተለይ ቆም ብለን እንድናይ በምን አይነት ትውልድ መካከል እየተመላለስን እንደሆነና በዚህ ትውልድ መካከል ለመጽናትና ያለ ነቀፋ ሆኖ ለሰዎች ሁሉ ምሳሌ ሆኖ ለመገለጥ እንዴት ማድረግ አለብን የሚለውን ሐሳብ በደንብ እየተመለከትን ይመስለኛል። እንግዲህ ያለ ነቀፋ መኖር በጣም ለብዙዎች በዚህ ዘመን መዳን ምክንያት ይሆናል ብዬ አስባለሁ። ምክንያቱም ዛሬ የምንነቀፍባቸው ነገሮች በጣም እየበዙና እየሰፉ መጥተዋል። ያለ ነቀፋ የሚኖሩ የሉም ማለት አይደለም። አሉ፣ ብዙ ጀግና ክርስቲያኖች አሉ፣ ጀግና እህትና ወንድሞች አሉ። የእግዚአብሔርን መልክ ለመግለጥና የእግዚአብሔርን ርኅራኄና ቸርነት በእነሱ ሕይወት ውስጥ የሚታይባቸው እግዚአብሔርን የሚፈሩ ፍጹም ተምሳሌት የሆኑ ወንዶችና ሴቶች እህቶች እንዳሉ ያለ ጥርጥር መናገር እንችላለን። ምክንያቱም ስላሉ። ሁሉም ነው ማለት አይደለም በነቀፋ ውስጥ የሚኖረው፣ ሁሉም ነው ማለት አይደለም ጠማማ የሆነው። ነገር ግን በዚህ ዘመን ደግሞ ለእግዚአብሔር ወንጌልና ለእግዚአብሔር እውነት የማይታዘዙ ጠማማ ትውልድ እንዳለም ደግሞ ማወቅ ያስፈልጋል። በተለይም ደግሞ ወንጌልን መነገጃና መሸቀጫ ያደረጉ
በወንጌል ስም የሚሰሩ ወንጀሎችና ክፋቶች፣ ተንኮልና ጥላቻ፣ ዘረኝነትና ክፋት የሞላባቸው ትውልድም እንዳለ ደግሞ ማወቅ ያስፈልጋል። በሁለቱም ጽንፍ እንዳሉ መረዳት ያስፈልጋል። ነገር ግን እኛ ደግሞ ያለ ነቀፋ በዚህ ትውልድ መካከል እንዴት እንደምንመላለስ በእግዚአብሔር ፊት ማወቅና መረዳት እንዳለብን ለማየት ሞክረናል። ዛሬ ግን የምንመለከተው ቁጥር 16 ነው። ቁጥር 16 እንደዚህ ይላል፣ በእነርሱ መካከል የሕይወትን ቃል እያቀረባችሁ በዓለም እንደ ብርሃን ትታያላችሁ። ስለዚህ በከንቱ እንዳልሮጥ በከንቱም እንዳልደከምኩ በክርስቶስ ቀን የምመካበት ይሆንልኛል እያለ ይናገራል። እንግዲህ በእነዚህ ጠማማ ትውልድ መካከል የሕይወትን ቃል ለሰዎች ሁሉ የሚሆን ሕይወት የሚሆን ሰዎችን ከጥፋት፣ ከውድቀት፣ ከጨለማ ሊያድን የሚችል ብርቱ የሆነን ቃል ለሰዎች ሁሉ ልናሰማ ይገባል። በተለይም ደግሞ ዘመኑ እየቀረበ ሲሄድ ብዙዎች ከጨለማና ከጥፋት ያመልጡ ዘንድ እኛ ደግሞ በዚህ ምድር ላይ ያለን ሰዎች ይህንን የእውነት ወንጌል እንደ ብርሃን ልናበራ ያስፈልጋል። ምክንያቱም ብርሃን ለራሱ ብቻ አይደለም፣ ብርሃን ለሌሎች ነው አገልግሎት የሚሰጠው። እኛ ደግሞ የሕይወት ብርሃን አለን፣ የዓለምን ብርሃን ነን መጽሐፍ ቅዱስ በግልጽ እንደሚነግረን። ነገር ግን ያ የተነገረን እውነት ለሰዎች ሁሉ ልናበራ ያስፈልጋል። ምክንያቱም በክርስቶስ ኢየሱስ ወንጌል በሕይወታችን ውስጥ ሊፈጸም የሚገባው ነገሮች መፈጸም መቻል አለባቸው። ወንጌላችን ትውልድን ለማዳን፣ ከጥፋት ለማውጣት፣ ጨለማውን ወደ ብርሃን ለመቀየር የተሰጠ ሕያው የሆነ የእግዚአብሔር ቃል እንደሆነ ልናውቅ ይገባል። እንግዲህ በእነርሱ መካከል የሕይወትን ቃል እያቀረባችሁ ነው። ልናቀርብ የሚገባው የሕይወትን ቃል ነው። ልናቀርብ የሚገባው ሰዎችን ከጨለማ የሚያወጣ ቃል ነው። ልናቀርብ የሚገባው ለሰማያዊ መንግሥት የሚያዘጋጅን ቃል ነው። ልናቀርብ የሚገባው የሰው ልጅ ከተሰፋበት ከዚህ ምድር ለመነጠልና ሰማያዊውን ተስፋ በልቡ አዝሎ መጓዝ እንዲችል የዓለምን ወይም ደግሞ የዚህን ምድር ኮተት አሽቀንጥሮ እንዲጥልና ከጨለማ ውስጥ ፈጥኖ ወጥቶ ወደ ብርሃን መቀላቀል የሚችልበትን የሕይወት ቃል ነው ልናቀርብ የታዘዝ ነው። ለዚህ ነው ጳውሎስ ስለዚህ በከንቱ እንዳልሮጥኳል። ምክንያቱም እነሱ ከጨለማ እንዲወጡ ሰብኳቸዋል፣ አስተምሯቸዋል፣ መንገዱን አሳይቷቸዋል። በጠማማና በክፉ ትውልድ መካከል እንዴት መመላለስ እንዳለባቸው አሳይቷቸዋል። ስለዚህ ያንን የዱላ ቅብብል እነሱ ይዘው ደግሞ እንዲቀጥሉ ይፈልጋል። በክርስቶስ ቀን የሚመካበት ነገር እንዲኖረው ይፈልጋል። ምክንያቱም በዚህ ምድር ላይ የምናደርጋቸው የወንጌል ሩጫዎች አክሊል አላቸው፣ ሽልማት አላቸው፣ ዋጋ አላቸው፣ ብድራት አላቸው። በከንቱ አይደለም የምንጎስመው፣ በከንቱ አይደለም የምንሮጠው። ወገኖቼ በከንቱ እየሮጣችሁ አይደለም። ለአንዲት ነፍስ ስትመሰክሩና አንዲት ነፍስ ከጨለማ ወደ ብርሃን ስታመጡ ሽልማት አለው፣ ዋጋ አለው። በእግዚአብሔር ፊት የሚታይ ነገር አለው። በእግዚአብሔር ፊት የሚሰማ ነገር አለው። በከንቱ አይደለም የምንሮጠው። ስለዚህ በከንቱ እንዳሮጥ፣ በከንቱ እንዳልደከምኩ ይላል። በክርስቶስ ቀን የምመካበት ይሆንልኛል ይላል። ትምክህታችን ምድራዊ ነገር አይደለም። ምድራዊውን ነገር እዚሁ ጥለነው እንሄዳለን፣ እዚሁ ጥለነው እናልፋለን። እዚሁ ይቀራል ምድራዊው ነገር። እዚቹ ምድር ላይ አንዳችም ነገር ይዘን አንሄድም። ዛሬ ወይ ነገ ወይ ከሰዓታት በኋላ ንጥቀት ቢሆን የለበስነው ልብስ እንኳን አይደለም፣ ይህ አካላችን ራሱ የት እንደገባ አናውቅም። ከመቅስፈት አይን ነው የምንቀየረው።
ከመቅስፈት ዓይን ነው በደመና የምንነጠቀው። ከመቅስፈት ዓይን ነው የምንለወጠው። ነገር ግን በዚህ ምድር ላይ ሆነን ያካፈልነው የሕይወት ቃል ሰዎችን ወደ ብርሃን ያመጣንበት ያ ታላቅ ገድል አብሮን ይሄዳል። አብሮን በክርስቶስ ፊት ይቆማል። አንተ ታማኝ ባሪያ ና ወደ ቀኜ ገብተህ እረፍ ይለናል ጌታ። ያንን እንዲለን ከፈለግን ዛሬ በዚህ ጠማማና አስቸጋሪ ትውልድ መካከል፣ በዚህ ክፉ ዘመን መካከል የሕይወትን ቃል ማቅረብ አለብን። ብርሃን ለሰዎች ማብራት አለብን። ጨለማው እንዲገፈፍ መጸለይ፣ መትጋት አለብን ለማለት እወዳለሁ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 8 ላይ ምን ይላል? እርሱም ደግሞ በጌታችን ቀን በኢየሱስ ክርስቶስ ቀን ያለ ነቀፋ እንድትሆኑ እስከ ፍጻሜ ድረስ ያጸናችኋል ይላል። እንግዲህ ያለ ነቀፋ እንድንሆን የሚያጸናን ጌታ አለ። ነቀፌታን የሚያስወግድ ጌታ አለ። ያ ቀን የመጨረሻዋ ሰዓት ከዚህ ምድር በንጥቀት የምንወሰድበት ሰዓት ያቺ ቀን እስክደርስ ድረስ በትጋት ለሰው ልጆች ሕይወት መዳን ወንጌልን የምንናገርና የምንሰብክ በሕይወታችንና በኑሯችን እርሱን እየመሰልን የምንጋደል ከሆነ እርሱ ለዛች ፍጻሜ ቀን በጽናት ያደርሰናል። እስከ ፍጻሜው ድረስ እንድንጸና ያግዘናል፣ ይረዳናል፣ አብሮን ይቆማል። ምክንያቱም የእግዚአብሔር ቃል እውነትና የታመነ የሚያድን የሚሠራ ስለሆነ እግዚአብሔር ቃሉን ዝም ብሎ አይናገርም። እሱም ደግሞ በጌታችን በኢየሱስ ክርስቶስ ቀን ያለ ነቀፋ እንድንሆን እስከ ፍጻሜ ድረስ ያጸናናል። ስለዚህ ለዚህ ለታመነ ቃል ነው ልንኖር የሚያስፈልገው። ለዚህ ለታመነ እውነት ነው ልንናገር የሚያስፈልገው። አንደኛ ቆሮንቶስ 9:24 ላይ ደግሞ በእሽቅድምድም ስፍራ የሚሮጥ ሁሉ እንዲሮጥ፣ ነገር ግን አንዱ ብቻ ዋጋውን እንዲቀበል አታውቁምን? እንዲሁም ታገኙ ዘንድ ሩጡ ይላል። ሰዓቱ ሳያልፍ፣ ቀኑ ሳይመሽ፣ ደውሉ ሳይደወል፣ ያቺ ቀን ሳትደርስ፣ ማንም የማይሰራበት ሌሊት ሳትመጣ፣ ዛሬ ቀን ሳለ፣ ዛሬ ጊዜ ያለ የሰጠንን የወንጌል አደራ ልንወጣ ያስፈልጋል። ለዛ ልንጋደል ያስፈልጋል። ለሽልማት ለአክሊል ልንጋደል ያስፈልጋል። ለዛች ቀን ልንበቃ በጌታ ፊት ታማኞች ተብለን ልንጠራ ልንታገል ያስፈልጋል። ለዚህ ነው እንዲሁም ታገኙ ዘንድ ሩጡ ብሎ የእግዚአብሔር ቃል የሚመክረን። እግዚአብሔር ቃል እውነት ስለሆነ፣ የእግዚአብሔር ቃል የታመነ ስለሆነ፣ ስለዚህ ለዚህ እውነትና ለዚህ ቃል ራሳችንን ልንሰጥ ያስፈልጋል ማለት እወዳለሁ። ምክንያቱም እግዚአብሔር በዚህ ምድር ያስቀመጠን የእሱም በጎነትና መልካምነት እንድንናገር እንደሆነ ልናውቅና ልንረዳም ደግሞ ያስፈልጋል። ምክንያቱም በጎነቱን ልናወራ እግዚአብሔር ጠርቶ መርጦናል። ለተመረጥንበት ነገር ደግሞ መኖር አለብን ብዬ አምናለሁ። እንግዲህ የመጨረሻ አንድ ጥቅስ እንመለከታለን። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 19 ተስፋችን ወይስ ደስታችን ወይስ የትምክህታችን አክሊል ማን ነው? በጌታችን በኢየሱስ ፊት በመምጣቱ እናንተ አይደላችሁምን? ይላል። እንግዲህ አክሊላችን ወይም ተስፋችን ወይም ደስታችን በሰማይ የሚሆነው እኛ ወንጌልን በመናገራችን፣ ወንጌልን በመስበካችን፣ ሰዎችን ደቀ መዝሙር በማድረጋችን፣ በማስተማራችን የምናገኘው እንደሆነ
ልናውቅ ያስፈልጋል። ስለዚህ ለሁሉ የሚሆን የሕይወትን ቃል ልንናገር፣ በዚህ ጠማማ ትውልድ መካከል ልንመሰክር፣ ልናስተምር፣ እውነተኛ የጽድቅ ሕይወትን ልንኖር ያስፈልጋል እላለሁ። እንግዲህ ወገኖቼ ለዛሬ ማለዳ ያዘጋጀሁት ይህንን ይመስላል። የጌታ ጸጋ፣ ሰላም፣ ቸርነት ከሁላችን ጋር ይሁን እያልኩ ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። አገልግሎታችንን መደገፍ የምትፈልጉ በስክሪኑ ላይ ባለው አካውንት ቁጥር አገልግሎታችንን እንድትደግፉ በጌታ ፍቅር ፍጹም ትሕትና በልባችሁ እንደተሰማችሁ እንድታደርጉ ጠይቃለሁ። አጭር ጸሎት እንጸልይና የዛሬውን የማለዳ ቁርስ በዚህ እንግታ። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ ስለ ምሕረትና ስለ ቸርነት ሁሉ እናመሰግናለን። ክብር ምስጋና ለታላቁ ስም ይሁን። ስለ ሁሉ ነገር ተባረክ፣ ከፍ በል። በነገሮች ሁሉ ስላገዝከን፣ ስለደገፍከን፣ አቅም ስለሆንከን፣ ጉልበት ስለሆንከን እናመሰግናለን። እጆች በእኛ ላይ ይሰራሉ። እግዚአብሔር ሆይ ስለበዛልን ጸጋ፣ ስለበዛልን ምሕረት፣ ስለበዛልን ቸርነት ሁሉ ክብርን እንሰጣለን። ስላስተማርከን፣ ስለጠበቅከን አሁንም ደግሞ እግዚአብሔር ሆይ የቃል ኃይልና ጉልበት በሕይወታችን እንዲሠራ፣ የታመሙ እንዲፈወሱ፣ ያዘኑ እንዲጽናኑ፣ የታሰሩ እንዲፈቱ በኢየሱስ ስም ጠይቃለሁ። ሁሉ ግን ለስም ክብር ይሁን። ይህን ቀን በእጅ ሰጠን፣ ከክፉ ጠብቀን፣ በደምህ ቀድሰን፣ በቁስልህ ሸፍነን። ሁሉ ለአንተ ክብር ይሁን በኢየሱስ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።